300 ሺህ ብር አለኝ፣ እንዴት ላሳድገው እባክህን እርዳኝ ይላል። ጥያቄ ቁጥር 2 የምሸጠው ዕቃ ቶሎ ቶሎ አልሸጥ ይላል፣ ጉድለቴም አልገባኝም። እስኪ ስለ ሽያጭ የሆነ ነገር በለኝ፣ አሰልጥነህ ከሆነም አስታውሰኝ። ጥያቄ ቁጥር 3 ስልጠናውን መሰልጠን እፈልጋለሁ፣ የራሴ ቢዝነስ ግን አለኝ። ጥያቄ ቁጥር 4 ስልጠናውን በደንብ እከታተላለሁ፣ ለመጀመር ግን ፈራሁ፣ ምን ትመክረኛለህ ይላል። ጥያቄ ቁጥር 5 በ100 ሺህ ብር ስራ ጀመርኩ፣ ነገር ግን ከቤት ክራዩና ከእቃው ጋር ካፒታሉ ይበልጣል፣ እንዴት ላድርግ? ጥያቄ ቁጥር 6 በሚፈጠረው የገበያ ትስስር ሰልጣኞች 1 ኪሎ፣ 2 ኪሎ፣ 3 ኪሎ ለመግዛት ከሩቅ ቦታ እንዴት ሊመጡ ይችላሉ ይላል። ጥያቄ ቁጥር 7 ከድሮ ጀምሮ የመጡ ጎጂ ልምዶችን ማስቆም አይከብድም ወይ? ምሳሌ ለቅሶ፣ እቁብ፣ እድር እንዲሁም መዝናናት ይላል። ጥያቄ ቁጥር 8 ከአቶ በላይና ከሰራተኞቹ ውጭ በዚህ ስልጠና ላይ የተሳካለት ሰው አለ ወይ ይላል። ጥያቄ ቁጥር 9 የሚመረቀውን መጽሐፍ በኤጀንትነት ለማከፋፈል መስፈርት ይኖረው ይሆን? ጥያቄ ቁጥር 11 ድርጅቱ ብር ይሰጣል ወይ? ጥያቄ ቁጥር 12 መጽሐፉ የሚለቀቀው ታህሳስ ላይ ነው ተብሏል። ሲለቀቅ ግን ለሰልጣኞች ብቻ ነው ወይ? ጥያቄ ቁጥር 13 ካፒታል የላኩት መቀየር ይቻላል ወይ? ምክንያቱም ሱቅ ውስጥ የምሰራበትን ማሽን ነው ወደ ካፒታል የቀየርኩት። ጥያቄ ቁጥር 14 አንድ ነገር ላስቸግራችሁ፣ እኔ የጥገና ባለሙያ ነኝ፣ ግን ቤት ተከራይቼ የመስራት አቅሙ የለኝም፣ ምን ትመክሩኛላችሁ ይላል። እሺ። ጥያቄ ቁጥር 15 መለስተኛ ምግብ ቤት መጀመር እፈልጋለሁ፣ ነገር ግን መነሻ ካፒታሌ 5000 ብር ብቻ ነው ያለኝ ይላል። ጥያቄ ቁጥር 16 ስልጠናው በጣም ምርጥ ነው፣ ነገር ግን አንድ ነገር አለ ያልገባኝ፣ ከገበያው ጋር መግባባት አልቻልንም። አንዴ ይጨምራል እንደዚያውም ይቀንሳል፣ በዚህ ጊዜ ትርፉንም ይዞብን ይሄዳል፣ እንዴት ማጣጣም ይቻላል ይላል።